አሊያና ጂያን ለፍቅራቸው ሲሉ እስከ መጨረሻው ድረስ እንደሚጸኑ ሁለቱም ቃል ተገባብተዋል። ነገር ግን ቦራን እያመጣባቸው ያለው ፈተና ቀላል አይደለም። ሁለቱም ገና ከሆኑ መኝታ ክፍላቸውን ለመለየት ተገደዋል። ቦራን ግን እንደዚህም ሆኖ በጭራሽ አልበቃውም። ሰዳከትን ብትሆን ቦራንና ጂያን ባለ ምክንያት እንዳይባሉና የለየላቸው ጠላታሞች እንዳይሆኑ በጣም ስጋት ውስጥ ገብታለች። በአንድ በኩል ቦራን ደግሞ ገና ከሆኑ እየተበጣበጠን ያለው አሊያን ሊያሳምናት ብዙ ሞከረ። ጂያንንም እንደዛው። በተለይ ደግሞ ጂያን በህይወቱ አንዴን ያፈቀረው እሷንም መርያም ነበረ። እያስታወሰው እሱን ብዙ ሀሳቡን ሊያስቀይረው ታገለ፣ ሞከረ። ነገር ግን ባዶ ልፋት ነበረ። ቦራን አሁን ደግሞ በግልጽ መታላቱን ጀምሯል። ቦራን ነው የሚያዋጣኝ ብሏል። ቦራን ጂያን ላይ እያፈጠጠበት ልጄን ትመልሳታለህ፣ ሚስቴን ትመልሳታለህ እያለ ከሱ ጋር እየተከራከረ ነበረ። በአንድ በኩል ሰዳከት ቦራንን ተረጋጋ ብላ ተለምነዋለች። እነ ናሬም ቢሆኑ ግራ ግብት ብሏቸዋል። ህይወቴን ሰረክ፣ ሚስቴን ሰረክ፣ ሁሉን ነገር ያለኝን ነገር በሙሉ ወሰርክ ጂያን ከዚህ በኋላ በጭራሽ ዝም ብዬ አላይህም። ይኸውልህ ሁሉንም የወሰድከውን ነገር አንድ በአንድ ማለት ነው ቆጥሬ እቀበልሃለሁ። አንድ በአንድ ተመልሳታለህ። ይኸውልህ አሊያ ሚስቴ ናት፣ ዴኒዝ ደግሞ ልጄ ነው። ሁሉን ነገር ተመልሳታለህ እያለ ጂያን ላይ ያፈጥበታል። ጂያን ግራ ግብት ብሎት ይመለከተዋል። ቢያንስ አለቅልህም እያለ ቦራን ያስፈራራል። እዚህ ጋር ጂያንም ኮስተር ብሎ ይመለከተዋል። ሰዳከት ይህ የሁለት ወንድማማቾች ጥል በጣም እየሰብራት ያለ ይመስላል። በአንድ በኩል እነ ካያ እየመጡ ናቸው። ምንድነው ይላል ካያ ልጅ እንዲመልሱልኝ እፈልጋለሁ። ናሬ ሚስቴና ልጄን ጂያን እንዲመልስልኝ ፈልጋለሁ፣ ንገሩ ይመልስልኝ እያለ እነሱ መቆጣት ጀመረ። ናሬ ደግሞ እንዲህ ወንድሜ እንዴት እንደዛ ትላለህ? እንዴት እንደዚህ ትላለህ ስትለው ነበረ። አሊያ ስሚኝ አንድ ጊዜ አንቺ ሚስቴ ነሽ ሲላት አይደለሁም ነበርኩ ቦራን፣ እኔ ያንተ ሚስት አይደለሁም። እሺ በጣም አዝናለሁ። እኔ ያንተ ሚስት መሆኔን አቁሜያለሁ። እሺ በጣም ቆየሁኝ፣ ብዙ ጊዜ ሆነው። እሺ እያለ ስትናገር ሰዳከት ደግሞ በእርግጥ በግ የእሱ ሚስት ነሽ ብላ ተናገረች። ከዛ አሊያ እረፊ ስትል ጂያን ደግሞ እማዬ እባክሽ እዚህ ውስጥ ጣልቃ እንዳገቢ በቃ ስንት ጊዜ ነው የምናገረው? እሺ ቦራን ቆይ አሊያ ካንተ ጋር ግንኙነት መቀጠል እንደማትፈልግ ምን ያህል ጊዜ ደጋግማ መናገር አለባት? ምን ያህል ጊዜ ደጋግማ ብነግር ነው የሚሻለ እያሉ ነበር። ታዲያ ካንተ ጋር ተጋብታ ስትቀር እያየሁኝ ዝም ብዬ የማይ ይመስልሃል? ስማ ደስተኛ የመሆን ይመስላል ይሄን ነገር እያየው። ጂያን እንዴት ነው የምትገምተኝ? እንዴት ነው የምታስበኝ? እስኪ ስማ እዚህ ቆሜ ያለው በሁለት እግሮቼ ቆሜ ጠንካራ ነኝ፣ ምንም ነገር ቢመጣ መመከት እችላለሁ እያለ ሲናገር ወንድሜ አንተን ለማዳን ብሎ ኢስታንቡል ድረስ ሄደዋል። እሺ አንተን ብሎ ማለት ነው። ከዛ በህይወት እዚህ ድረስ እንድደርስ ብዙ ዋጋ ከፍሏል፣ ብዙ ሰው ዋጋ ከፍሎበታል እያለ ይናገራል። ካያ በአንድ በኩል ሰዳከትም አዎ ትክክል ነው ልክ ነው እያለች ነበረ። አንተ ኮሞስ በነበርክ በሰዓት ላይ በጣም ከፍተኛ የሆነ ሪስክ ነበረ፣ ልትሞት ነበረ። እሱ ግን ህመም እያለበት እንኳን ተጓዳኝ በሽታ ያለበት ኩላሊት ሊሰጠ ነበረ። ኩላሊቱን እንዲሰጠኛ ባናስቆመው ኖሮ ይሞት ነበር፣ አንተ ተርፍ ነበረ። ተመልከት ምን አይነት ነገር ውስጥ እንደገባን። አሊያ ነበረች ኩላሊት የሰጠች ብላ ስትነግረው ቦራን እንደገና ደግሞ ከአሊያ ጋር የሚሆንበትን ሌላ ምክንያት እያገኘ ነበረ። አሊያ አንቺ ለኔ ኩላሊት ሰጥተሽኛል እንዴ ብሎ ተናገረ። አዎ ሰጥቻለሁ። አዎ ስማ አንተ እኮ የልጅ አባት እኮ ነህ። አዎ እንድትነቃ ፈልጋለሁ። መቼም በዛው እንዳለክ እንድትቀር አልፈልግም ነበረ። በቃ የልጅ አባት ነህ። ለምሮ አንድ ጊዜ እንኳን የማትረዳኝ በህይወት እንድትኖር እፈልግ ነበረ። አሁን ደግሞ በህይወት አለክ ብላ በጭንቅ እየነገረችው ነበረ። አንተ የልጅ የዴኒዝ አባት ነህ፣ እባክህ ወደ ራስ ተመለስ። በጣም ብዙ ማይገናኝ ነገር እያገናኘ ነው ብላ የተቆጣችው ነበረ። ቦራን ፍጥጥ ብሎ ይመለከታታል። ስማ እኔ ማለት ግን ያቺ መንገድ ዳር ላይ ጠላት የርካት ሴት አይደለሁም። እሺ ስማ አንተ የዴኒዝ አባት ነህ፣ እኔ ደግሞ አሁን የጂያን ሚስት ነኝ። ከገባ ካልገባ አይመለከተኝም። ይኸውልህ ቦራን ሰው ሚልን ነገር ግን መስማት አለብህ እባክህ እያለችው ነበር። የበለጠ እልህ ውስጥ እየከተተችው ያለ ይመስላል። እባክህ ግን ይኸውልህ በትንሹም በትልቁም ሰበብ እየፈለክ እኔና ጂያን ላይ የሆነ ነገር መናገርን አቆም። ይኸውልህ ጂያን ቢያንስ ወንድም ነው እያለችው ብዙ ለመነችው። ቦራን ግን አያትና አይሆንም አልተዋጠልኝም አይሆንም ስለነበር ቢዋጥልም ባይዋጥልም እውነቱ ይሄ ነው አለችው። አልቀበለውም። ይኸውልሽ ስሚ ጂያንን ትፈቸዋለሽ፣ ከዛም በኋላ ሁሉን ነገር በነበረበት ይቀጥላል። ስታስቢ ጂያን አግብተሽ ሆኔ ዝም ብዬ ይመስልሻል እያለ ነበር። ወደ ጂያን ዞር አለ። ስማ አሊያን እንዳገባት እንድትቀጥል አልፈልግም ሰማራለ እያለው ነበረ። ጂያንን ፍጥጥ ብሎ ይመለከተዋል። ቦራን እንዲሁም ጂያን በዚህ ምክንያት ጥል ውስጥ ሊገቡ ያለ ይመስላል። ቦራን የምር ከአሊያ ጋር መቀጠል ትፈልጋለህ? ሂድና ስምህን አስመልሳ። ታዲያ አሁን ኦማር ቤኪድ በሚል ስም ነው እየተንቀሳቀስክ ያለው፣ ሂድ ቦራን የሚለውን ስምህን አስመልስ እያለው ነበረ። ይህን ካረገ ቦራን ወዲያው ይታሰራል፣ ይያዛል። ወዲያውኑ ችግር ውስጥ የሚገባው። ከዛ በኋላ እሱ በዚያ ያጠመዳችሁኝ ማለት ነው፣ በስም ያጠመዳችሁኝ ማለት ነው ይላል። አሊያ ስማ አይደለም እባክህ ይኸውልህ ስማ እንደፈለክ መሆን ትችላለህ፣ ነገር ግን ምንም የሚቀየር ነገር የለም እያለችው ነበር። እሱ ሁሉስ ገባ ይቀየራል እያላን ነው። አሊያ ሁሉን ነገር እንደምታስበው አይደለም እያለችው ነው። ከዛም በኋላ ጂያንን ናኑጣ እያለችው ነበረ። ቦራን አለቀሽም በቀላሉ እያላን ነበረ። እዚህ ጋር ከጂያን ጋር ሊተናነቁ ደረሱ። አሊያ አያገባኝም ብላ ስትወጣ ጂያንን ተከተለኝ ስትለው ቦራን እየተወራጨ ነበረ። እከተልሻለሁ እያለ ናሬና በግራና በቀኝ እጁን እየያዙ ናቸው። ቦራን ወንድሜ እባክህ ተረጋጋ እባክህ እንደዛቱን
እያሉ ነበር በግራና በቀኝ ነው። እሱ ደግሞ አሊያ እባክሽ ትሸኛት እባክሽ ልሽ አሊያ ሚስቴ ነሽ እባክሽ እንደዚህ አቱኝ እያለ ነበር። ስማ ቦራን ተጠንቀቅ፣ አሊያ ራሷ ተወስናለች፣ አንተ እዚህ ጋር ምንም አይመለከትም ብሎ ጃን እየወጣ ነበር። ሁለቱ ተያይዘው እንደወጡ በር ላይ ሆነው እየወሩ ነበረ። ናሬም ተከትላቸው እየወጣች ነው። ከዛ በኋላ ወዲያው ነበር አሊያ ጃን እባክህ ጨነቀኝ፣ የሆነ ቦታ ውሰደኝ፣ በቃ የሆነ ቦታ እንሂድ እባክህ ውሰደኝ በቃ አለችው። እሺ ብሏት ሁለቱም መኝታ ክፍላቸው ገብተው ጃኬታቸውን ደርበው እየወጡ ገና ከደረጃው እንደወረዱ ቦራን መጣ። ደረጃው ጫፍ ላይ ቆሞ እያያቸው ጃን ሚስቴን የት ነው የምትወስዳት? ጃን እባክህ መቆም አለብህ፣ አሊያ የት ነው የምትሄጂው ብሎ እየተቆጣ ነበረ። ሁለቱም መኪና ውስጥ እየገቡ ቦራን ደግሞ ባሰበት። እዛ ጋር የሆነ አበባ ነገር እያገኘ ነበረ በሸክላ ዕቃ ውስጥ የተከለ። ሚስቴን አምጣ እያለ እሱን እያወረወረ ሲሰባብር ነበረ። አሊያና ጃን እንዳላየ እንዳልሰማ ሆነው መኪናቸው ውስጥ ገብተው ጉዟቸውን ቀጠሉ። በሌላ በኩል ናሬ ደግሞ ወደ ህፃኑ ጃን መኝታ ክፍል እየገባች ነው። አጠገቡ ሆና እንቅልፍ ምንምም ካስቸገረው እሱን እያባበለች ነበረ። ከያ ደግሞ ዋናው ክፍል ነው ያለው ከእናቱ ጋር። ቦራንም ተቀምጧል። ቦራን አንዴ ጭንቅላቱን ይነካካል፣ አንዴ አፉን ይነካካል፣ አንዴ በግራና በቀኝ ይመለከታል። ሰዳከት ይሄ ነገር ከቁጥጥሯ ውጪ ነው። በአንድ በኩል አሊያና ጃን ከደቂቆች ጉዞ በኋላ ማርዲን ውስጥ ወዳለ አንድ የሚገርም ሆቴል እየመጡ ነበረ። ከመኪና ወረዱ፣ በቀጥታ ወደዚህ ሆቴል መጡ። ወደዚህ ሆቴል ሲመጡ አንድ ላይ ለሁለተኛ ጊዜ ነበረ አስተናጋጁ መጥቶ ውሃ እየቀዳላቸው የሚበላ ነገር እያዘዙ ነበረ። እንግዲህ እዚህ ስንመጣ ለሁለተኛ ጊዜ መሆኑ ነው አይደለ? ለመጀመሪያ ጊዜ መተን ነበረ፣ ስንመጣ ግን በጣም ከባድ ጊዜ እያሳለፍን ነበረ አለችው። አዎ እዚህ ነበረ ሁሉን ነገር የነገርኩሽ፣ እዚህ ነበር ሁሉን ነገር እያሳወቅኩሽ፣ አግቢኝ እንጋባ ብዬ ጠየቅኩሽ እዚህ ነበረ አላት። እየሳቀች ነበር እሷ። አዎ በቃ መጥፎ አጋጣሚ ነበር ያጋጣሚ፣ እኔም ብዙ ነገር አልኩ እያለችው ነበረ። አስተናጋጁ ምግቡን ይዞ መጣ። መብላታቸውን ጀመሩ። ምግቡ በጣም ይጣፍጣል እያለችው ነበረ። በህይወታቸው እንደዚህ ተጽዕኖ ውስጥ ባሉበት ሰዓት ላይ ነገር ግን እነሱ በጣም ቆንጆ የሚባል አጋጣሚ እያሳለፉ ናቸው። አሊያን ብትሆን በዚህ ደስተኛ እንደሆነች እየነገረችው ነበረ። ምንም እንኳን ከዚህ በኋላ የምንጓዝበት መንገድ በጣም ከባድና ውስብስብ በብዙ ፈተና የተሞላ ቢሆንም ነገር ግን ምንም ቢሆን እንወጣለን። አሊያ ዋናው ነገር ይሄ ነው። ነግሬሽ እኮ ነበረ፣ አንቺ ከጎኔ ከሆንሽ እኔ ብዙ ነገር አልፋለሁ፣ ብዙ ነገር በድል እወጣለሁ ብዬሽ ነበረ። ዋናው ነገር አንቺ ከጎኔ መሆንሽ ብቻ ነው፣ እጄን ጠብቅ አድርገሽ መያዝሽ ብቻ ነው አላት። ታውቃለህ ቦራን ሲመጣ የሆነ ነገር ትሆናለህ፣ ግራ ትጋባለህ ምናምን ብዬ በጣም ፈርቼ ነበረ። ማለቴ ቦራንን ፈርተው ምናምን ነገር ሳይሆን ወይ በኔ ላይ ተስፋ ቆርጠብኝ ነገር ሳይሆን በቃ በነገሮች ምናልባት ድፍረት ልታጣ ትችላለህ ቦራን ከሚናገረው ነገር አንጻር እያልኩ በቃ አስቤ ነበር። አልዋሽም፣ በጣም ፈርቼ ነበረ። ነገር ግን አንተ ብልህ ሰው ነህ፣ ሁሉን ነገር እንዴት ማለፍ እንዳለብህ ታውቅበታለህ አለችው። ልክ ነሽ። ለማንኛውም አለ አሁን ላይ እኔና አንቺ ነገሮችን በጥበብ ማድረግ አለብን። ለምሳሌ አሁን ነገሮችን ያው በኔና ባንቺ መካከል ያለውን ነገር ለማጥራት ሲባል ከመፋታት እንጀምራለን። መጀመሪያ እንፋታለን። እስኪ ደስ ይበላቸው እንድንፋታ የሚፈልጉ ሰዎች። ነገር ግን ተፋተንም ቢሆን ፍቅራችን አይቀንስም አላት። አዎ አይቀንስም። ይኸውልህ ስማኝ፣ እኔ ከልብ ሆነ አንድ ጊዜ ስታቅፈኝ ብቻ ብዙ ነገሮች ይስተካከላሉ እያለችው ነበረ። ተመልሰን ሄደን መጋባታችን አይቀርም፣ እሱ ቀላል ነገር ነው የሚሆነው እያለችው ነበረ። በተለይ ደግሞ አግቢኝ ብሎ ሲጠይቃት ልክ እንደ መጀመሪያው እንደሆነ ትዳራቸው እንደማትቃወመው ነገር ግን ፈጥና እሺ እንደምትለው እየነገረችው ነበረ። ምን እንደናፈቀኝ ታውቃለህ? አንተን ማቀፍ፣ ተረጋግቶ አልጋ ላይ ተቃቅፎ መተኛት የናፈቀኝ እያለችው ነበረ። እጇን ቀስ ብሎ እያያዛን ነበር። ጃን እናንተ ደስተኞች እንሆናለን፣ እመነኝ ይሄ ፍቅራችን ገና ብዙ ነገር ያሳየናል እና ጃን አንድ ቀን እንጋባለን፣ በእርግጠኝነት ነው የምነግርህ፣ አብረን መኖር እንጀምራለን። ምናልባትም አንድ ቀን ጊዜው ሲደርስ ምናልባት ጃን አርግዣለሁ እኮ ሌላ ልጅ ሊኖረን ነው እላለሁ መጥቼ አለችው እየሳቀች። እሱን ፈገግ ብሎ እያያን ነበረ። አሊያ እነዚህ ነገሮች ስትናገር እያለቀሰች ነው። እንግዲህ አሁን እንዴት አድርገን በጥበብ እንደምንለያይ ይህን ፍቺ እንደምንፈጽም ማሳየት አለብን። ነገር ግን እኔ እናንተ ፍቅር ውስጥ ነው፣ ዋናው ነገር ይሄ ነው እያለችው ነበር። ሁለቱም በዚህ ተማመኑ። አሊያ ዝም ብላ እያለቀሰች ነበረ። በሌላ በኩል ቪዳን እንዲሁም ዘሪን ወደ ቤት እየመጡ ናቸው። ዝም ብሎ ኤጀመል ቆሞ እየጠብቃቸው ነበረ። ከበር እየገቡ ሳያቸው ሻሂን እንዴት ነው ብሎ ጠየቃቸው። ሁለቱም አዩትና ባላየ ወደ ውስጥ እየገቡ ነበር። ጥያቄ እየጠየቅኩኝ እኮ ነው፣ ሻሂን የት ነው እያልኩኝ እኮ ነው፣ ለምረማ መልሱልኝ እያል ነበር። ቪዳን ተናዳ ዞር ላየችው። ሄደ ለምን ራስ አትጠይቀውም አለችው። አንቺ ሴትዮ በስነስርዓት አናገረኝልሽ፣ በስነስርዓት አናገረኝ፣ አለበዚያ ያረጋግጥሻለሁ፣ ለረጋግጬ ነው ምሰባብርሽ እያላን ነበረ። የበለጠ እያናድዳን ነበር። ና ሰባብረኛ፣ ና እርግጠኛ ወንድ ኮንክ ስትለው ነበረ። በጥፊ ሊመታት እጁን እየዘረጋ ነበር። አባዬ ተው ምን እያረክ ነው ያለው ስትለው ነበር። ትዕግስቴን አትፈታተኝ እያላ ነበር። አንተ ራስህ ትዕግስቴን አትፈታተነኝ። ስማ እንደፈለክ እንደመጣለው ነው መናገር አትችልም፣ ገባ አይደለ? የማታረገውን ነገር ደግሞ አትናገር፣ ጫፌን መንከት አትችልም። ስማ አንተ እዚህ ቤት ውስጥ እንደርግማን ነገር ይሄን ታውቃለህ? ሻሂን በአንተ ምክንያት እዚህ ጣጣ ውስጥ የገባው ጭራሽ ብለህ ደግሞ ቦራንን ልገለው ሞክሮ ነበረ። የገዛ ልጅን እንዴት አውሬ ብትሆን ነው ቆይ አንተ፣ እንዴት ጨካኝ ብትሆን ነው ቆይ አንተ ስትለው አፉ መንቀጥቀጥ ጀመረ። ምን አለበት ፈጣሪ አንተን አንስቶ ገሃነም በወረወረ አሽቀንጥሮ በጣለ ስትለው ነበር።
ነበር። እኔ ያልጅ አልገደልኩትም፣ የማይረባ ነገር አትናገሪ፣ አልሞተም፣ በቃ አልገደልኩትም፣ አልሞተም፣ ለብሮ በማይረባ ነገር የምትከራከርኝ እያላን ነበረ። እንዲህ ሲላት ድንገት ደሚር መጣ። ምን ተፈጠረ ኤጀመል? ማንን ያልገደልከው? አልገባኝም። ማንን ያልገደልከው? ማነው መሞት ያልቻለው እያለ ነበረ። እንደዚህ ስል ሶስቱም ተደናበሩ። ምንም ዝም ብሎ ነው ባክ። ስለ ሻሂን የማይረባ ነገር እየዘባረቁ ነበረ። እኔም ደግሞ ያው ምንም ያላረኩን ነገር ስለሆነ ተከራከርኳቸው። መጀመሪያ ገደልክ ይሉኛል፣ ከዛ ደግሞ ሞተ ይሉኛል፣ ከዛ ደግሞ ነገር ሆነ ይሉኛል። ግን ልጄ ምንም አልሆነም፣ ፈጣሪ ይመስገን። እኔ ልጄ ምንም አላረኩትም፣ እነሱ ሁልጊዜ ይዘባርቃሉ እያለ ነበረ። ያስከፉኛል፣ ያናድዱኛል፣ ያበሳጩኛል እያለ ሲናገር ደሚር በአንድ በኩል አላመነም፣ ግን ደግሞ ምንም ነገርም አልገባውም። በጥርጣሬ መንፈስ ኤጀመልን አየዋየውና ገባኝ እኔ ደግሞ ሻሂን ሊገልህ እኮ መስሎኝ፣ ፈጣሪ ይመስገን። አንተ ግን በሕይወት አለ። ዋናው ነገር አንተ በሕይወት መኖር ነው። እውነቱን ልንገረ ሻሂን እንደዛ ሲሆን እኔ ራሴ በጣም ደንግጬ ነበረ። መልክ ከዚህ በኋላ ምን ሊፈጠር ነው ብዬ በጣም ብዙ ነገር አስፈርቶኝ ነበር ይለዋል። ኤጀመል አርፉ እየተርበተበተ ነበረ። ምናልባት ቦራን የገዛ ልጅህን እንደገደልከው ደግሞ ሻሂን ካወቀ ምን ሊል እንደሚችል ሳስበው በጣም እኔ በትዕግስት ነው የምጠባበቅ ይህን ክስተት እያል ነበር። ረፍ አልጀምረኝ፣ ለአንተ አልጀምረኝ፣ ዝም ብለህ እንደመጣል አታውራ ሲለው ነበረ። ጥሩ እሺ ዘሪን እንዲበቃ ወደ ቤት ይላታል። አልሄድም እባክህ ትሏለች። ምን ማለት ነው አልሄድም ማለት? ነይ እንሂድ እንጂ እያላ ነበረ። ወንድሜ እስኪመጣ እዚህ ነው የምሆነው አለችው። ነይ እንሄዳለን እያላ ነበር። አልሄድም ስትለው ነበረ። እንደዛ ከሆነ እዚህ ቆያለሁ ታዲያ እዚህ አድራለሁ እያለ ነበር። አትችልም ስትለው ዘሪን ለምሮም አይችለው ባልሻ እንዴ አብሮሽ አንድ ክፍል ውስጥ ይተኛል ምን ችግር አለው ሲላል ነበረ። አይሆንም እኔ ክፍል ውስጥ ስትል ነበር። ለምሮም አልሆነው እያለ እዚህ ጋር ደሚር እየጠየቀ ነበረ። ዘሪን ፍጥጥ ብላ አየችው። ግራ ገባው። ጀመል ጭራሽ አንድ አልጋ ላይ ተኝቶ አያውቁም እንዴ የሚል ጥያቄ ውስጥ የተፈጠረ ይመስላል። ምክንያቱም አብራችሁ የማትቆዩት እኔ የዘሪን ክፍል ስለምቆይ ነው በቃ ብላ እዚህ ጋር ቪዳን ስትናገር ነበረ። ኧረ እንደዛ ነው እያለ ደሚር ጠየቀና እንደዛ ከሆነ እኔም የጀመል ክፍል ቆያለሁ እያለ ነበረ። እናንተ አብዳችኋል እንዴ ምንድን ነው የምታወሩት? ውዷ ባለቤቴ ቦታሽ ከኔ አጠገብ ነው፣ ከባልሽ አጠገብ ነው መሆን ያለበት፣ አታሳብዱኝ እንጂ ሲል ነበር። ኧረ ለካ ሁሌ ተቃቅፈን ነበር የምንተኛው። በእናት አንተ በጣም ልቤን እየነካው ነው ታውቃለህ። እሺ ጀመርኔ እዛ ክፍል ተመልሼ የምገባ ይመስልሃል እያለችው ነበር በደሚር ፊት። ከዛ ደሚር እኛ ቤት ውስጥ ምንም ነፃ ክፍል የለም፣ ወደምትሄድበት ትሄዳለህ አለችው። ዝም ብሎ እያያን ነበረ። አልሰማኝም እንዴ? አልሰማኝም አይደለ? ወንድሟ እስኪመጣ ድረስ ዘሪን እዚህ ነው የምትሆነው። እሺ አትፈታተና አንተ ልጅ በእናትህ። እዚህ ጋር ስታይ ምናምን ነገር ያልተናደድኩ መስላለሁ፣ ግን ውስጤ ግን በጣም ተበሳጭቷል። እሺ የበለጠ አታማረኝ ዘሪና የበቀል ውስጥ እንግባ እያለቻን ነበረ። ከዛ በኋላ ዘሪን ወደ ውስጥ ገባች። ኤጀመልና ቪዳን በርጋ ሆነው ይተያያሉ። ከደቂቃዎች በኋላ አሊያ እንዲሁም ጂያን ወደ ቤት መጡ። ሰዓቱ በጣም ሄደዋል። በአንድ በኩል ደግሞ ሁሉም የተኙ ይመስላል። ከዛ በኋላ ጠዋት ምን እንደሚያደርጉ መኪና ውስጥ ይነጋገራሉ። ብዙ የሚያስጨንቁ አጋጣሚዎች እየመጡ ናቸው። ሁለቱም መኪና ውስጥ ተቃቀፉ። ከዛ ወረዱ። በቀጥታ ተያይዘው ወደ ክፍላቸው ሊያመሩ ናሬን በር ጋር እያገኟን ነበረ። ዴኒስ እንዴት ሆነ ብላ ጠይቀቻት። ናሬ ደግሞ ተኝቷል እያለቻን ነበረ። ከዛም በኋላ አሁን ከክፍሏ ውስጥ ያለው ልብስ በሙሉ አውጥታ ልትወስድ ነው። አሁን ሙሉ ለሙሉ ነው ክፍል የሚለዩት። ከዛ በኋላ ሻንጣ ቀደም ብላ ልብሷን አዘጋጅታ ነበረ። አሁን ወደ መኝታ ክፍሏ ስትገባ አሊያ ከጂያን ጋር የልብስ ሳጥኗ ባዶ እስከሚሆን ድረስ ሁሉንም ልብሷን ሻንጣ ውስጥ ከታ ነበረ። ጂያን እዚህ ጋር ደንገጥቀጥ እያለ ነበረ። አሊያ በአንድ በኩል ጠረጴዛ ላይ የነበረውን ፎቶ እየተመለከተች ነበረ። ይሄ አንተ ጋር ይቆይ ያለችው። ከዛ ድጋሚ እንደሚገናኙ እየነገረች ወደ ልጇ ክፍል እየገባች ነበረ። ይህ ሁሉ ሲሆን እነ ኦሞና ፓኪዜ እያዩ በጣም እየተከፉ ነበረ። እናንተ ምን ሆናችኋል? ለምረም ያስከፋችሁ? ይሄ እኮ ድሮ መሆን የነበረበት ነገር ነው፣ እንደ አዲስ እየተስተካከለ ያለው። በዚህማ ደስተኞች መሆን አለብን፣ ሂዱ በቃ አለቻቸው። ናሬና ካያን ቢሆኑ እየደበራቸው ይመስላል። ጂያን ከአሊያ ጋር በመሆን ህፃኑ ጂያን የተኛበት ክፍል ገባ። ከዚህ በኋላ አሊያ እዚህ ክፍል የመሆኗን የምትቀጠል ይመስላል። ይሄ ክፍል ደግሞ የቦራን ነው። ህፃኑ ጂያን ወይም ዴኒዝ የሚተኛበት ክፍል የቦራን የድሮ ክፍል ነው፣ መኝታ ክፍል የራሱ። አሁን ጂያን ወደ ህፃኑ ጋር ቀረብ ብሎ ዝም ብሎ ከተመለከተው በኋላ አሊያን እየተመለከታት ነበረ። አሊያ በቃ እንደሚሆነው ይሆናል ትናፍቅኛለሽ እያላን ነበር። በአንድ በኩል ዘሪን እና ቪዳን አንድ ላይ ናቸው። ዘሪን የእናቷ መኝታ ክፍል ናት ያለችው። አጠገቧ ሆኗ ጋደም ብላለች። ይሳሳቃሉ። ከዛ በድንገት ስለ ሻሂን ተነሳ። ሻሂን እንዴት ብሎ ነው የሚመለሰው? ከጀመል ጋር ከአባቱ ጋር እንዴት ነው የሚስማማው ይባባላሉ። ከዛ ቀጠሉና ደግሞ ስለ ካያና ስለ ዘሪን ስለተረገዘው ልጅ ማውራት ጀመሩ። ቪዳን እዚህ ጋር እኔ እኮ ታውቆኝ ነበረ። ማየት የማይችል ሰው እንኳን የእናንተን ነገር ቢሰማ ይረዳል። በቃ ሁሉ ነገር ግልጽ ነው። ምንድነው ከዚህ በኋላ ግን የምታረጉት እያለቻ ነበር። እኔና ደሚር እንግዲህ አንድም ቀን አንድ ላይ ሆነን አናቅም። እሱ ለምን እዚህ ጋር የካያ ልጅ ማሳደግ እንደፈለገ አልገባኝም። ልጁ ግን መወለዱ የማይቀር ነገር ነው አለቻት። አይ ከዚህ በኋላ ምን እንደሚሆን አላቅም። ካያም ቢሆን ሊያገባ ነው እንግዲህ ሰዳከት አታስቀምጠውም ታውቂያለሽ። ሌላ ሴት ይዛለት መታለች። እንግዲህ ምን እንደሚሆን አላቅም ትላታለች። በአንድ በኩል ጂያን ከወንድሙና ከእህቱ ጋር እየወራ ነው። እዛ ወደ ራሱ ክፍል ገብተው አንድ ላይ እያወሩ ወንድሜ ምንድነው ከዚህ በኋላ ታዲያ የሚሆነው ቀጣይ ይለዋል። እንፋታለን፣ ወስነናል፣ ለመፋታት አቅደናል እያለ እየነገራቸው ነበረ። ቆይ አሁን ታዲያ ከተፋታችሁ በኋላ ቦራን ይረጋጋል ብለህ ነው? ቦራን እንደውም ለእኔ ብለው ነው ያደረጉት። በመጨረሻም
የኔ የሆነውን ነገር የኔ እንዲሆን አደረኩኝ ብሎ ነው የበለጠ የሚተማመነው አለው። ምንም ቢሆን ምንም እንግዲህ የተሻለውን ነገር እያደረግን ያለ ነው በጭራሽ አናረግም ብለን ከመድረቅ ይሻላል እያል ነበር። ቆይ ግን ቦራን ላይ ጥቃት እንደሰነዘረበት መጀመሪያ ሲያስብ የነበረው ቡልጋሪያኖቹ እንደሆኑ ነበረ። ቡልጋሪያኖች ቆይ እነማን ናቸው ብላና ስጠይቅ ነበረ። እኔም አላውቅም። ቮርጉንን እንግዲህ ደብቀኝ ነበር ያለው። በእርግጥ ይፈራ ነበረ ከባይባርሶች ወይ ደግሞ ከጀመል ብቻ ሳይሆን ከሌሎች ጥቃት ይደርስብኛል ብሎ ያስብ ነበር። ግን በቡልጋሪያኖች ይብሳል። ቆይ ቡልጋሪያኖቹ ምን ቢያረጋቸው ነው ቮርጉንን ደብቀኝ ካሊያ ደብቀኝና እንድታከማርክ እንደሞትኩ አስመስል ምናምን ነገር ያለው እንዴት ነው እያለ ሲናገር ድንገት ሰዳከት መጣች። እንዴ ሊሆን ይችላል ልጄ በጥበብ ነው ይሄን ነገር ያለፈው፣ በጥበብ ሁሉ ነገር አልፎታል። አሊያ ደግሞ ሚስቱ ናት ጂያን ህይወቱን ሊያስመልስ መጥቷል። እሺ ያ ጨካኝ የጀመል ልጄን ገሎብኝ ነበረ፣ በመጨረሻም ልጄ ተርፏል እያለ ነበረ። ሄዶ ታዲያ አሁን ቦራን ለምን ስሙን አያስመልስም? ማየ ለምን አያስመልስም? ሱሌማንን ገሎታል እኮ ፖሊሶች ይሄን ነገር ያውቃሉ። አሁን መጥተው እሱን ማሰራቸው የማይቀር ነገር ነው። ሱሌማን የኛን አባት ገሎብናል። ታዲያ ምን ይሁን የምትይው እያላን ነበረ። ሰዳከት ፍጥጥብላ ትመለከተዋለች። ቦራን በዚህም አለ በዛ መስሎት ነው እንጂ ነገር ግን ህይወቱ በጣም አስጊ ሁኔታ ውስጥ ነው ያለው። ወይ በፖሊስ ይያዛል ወይ ደግሞ ድጋሚ ግድያ ነገር ሙከራ ሊደረግበት ይችላል። ጂያን አሁን ለእናቱ ይህን ነገር አስረዳና በቀጥታ ወደ መኝታ ክፍሉ መጣ። ባዶ ነው ያለ አሊያ ልብስ አጥኗ እንዳለ ባዶ ሆኗል። ግራ ገብቶት አሰበ። እሷም ብትሆን የአንገት ሀብሏን እየነካካሽ ነበረ። እሱም እሷ የምትቀመጥበት ወንበር ላይ ቁጭ ብሎ ብዙ ያስባል። ነገ ጠዋት አዲስ ነገር ይፈጠራል። ቦራን ዛሬ በጠዋት ነገር እያለው ነው። ዋናው ሳሎን ተቀምጠዋል። ከዛ ድንገት ፓኪዜና ኡሙ እየመጡ ናቸው። እንደምናደርግ ቁርስ ልናቀራረብ ነው አሉት። ብስጭጭት ብሏል። ፊቱ ላይ ያለው ደም ስር ሁሉ ተገታትሯል። ምን ሆኖ ነው ይባባላሉ። ሰዳከትም ብትሆን ከእንቅልፏ ተነስታ ወደ ዋናው ሳሎን እየመጣች ቦራን ቁጭ ብሏል። ኡሟ ፓኪዜ ውጡ በቃ እናንተ በኋላ ትመጣላችሁ ጠራችኋለሁ አለቻቸው። እነሱ አንዳንድ ነገሮችን አስተካክለው እየወጡ ነበረ። ሰዳከት ከልጇ አጠገብ ተቀመጠች። ቦራን ልጄ እንደምን አደርክ አለችው። ቦራን እማዬ እንዴት አደርሽ እያላን ነበረ። ዞር ብሏን ካን እያያን አልነበረም። ከዛ እሷ እሺ ስማኛውን ደስ የሚል ነገር ልነግርህ ነው። አሊያ ከእሱ ጋር ክፍል ለይታለች። ትናንትና ያላትን ልብስ በሙሉ ይዛ ወጥታለች። የት እንደገባች ታውቃለህ? ልጇ ያለበት ክፍል። በቀጥታ ሁሉንም ልብሷን ጓዟን ጠቅላላ የገባቸው። እንደገና ደግሞ ፍቻቸውን በተመለከተ ተስማምተዋል። ፍቹ ብዙ አይቆየም። እሺ ቶሎ ይፋታሉ። ልጅ አትጨነቅ፣ ሁለቱ ይለያያሉ። አንድ ላይ ሆኖም ይወለ እኔ ተናደብኛል አውቃለሁ ግን ድጋሚ እንደዚህ አይነት ስህተት አልሰራም። እሺ ግን እንዴት እንደዚህ አይነት ነገሮችን ትናገራለህ አንተ? መቼና እንዴት ነው እንደዚህ አይነት ነገር ልትናገር ይቻልከው? እንዴት ብዬ ነው አንተን የጀመል ልጅ ነህ ብዬ ልነግርህ የምችለው? ቀላል ይመስላል እንዴ እያለችው ነበረ። እንዴት የጀመል አባቴ እንደሆነ ደበቅሽኝ እያለ ሲከራከራን ነበር ማታ ላይ። አሁን እሷ ይኸው እዚህ ያለው እኔ እነግርሃለሁ ሁሉን ነገር ያረገኝን ነገር ሁሉን ነገር በምክንያት ነው ስትለው ወዲያው ነበር እጁን ይዛው ነበር። እጁን አስለቀቀና ኮስተር ብሎ ልጄን መቼ ነው የማየው? እስከ መቼ ድረስ ነው የምጠብቀው እያላን ነበረ። ድንገት ጥብላ ታያለች። ቦራን እየተቀየረ ነው ያለው። ክቡራን ተመልካቾች እንኳን ወደ ቅጠል ቲቪ ዩቲዩብ ቻናል በሰላም መጣችሁ። ውድ ተመልካቾች ዘውድ ድራማ በዛሬው ዕለት ተመልክተናል። ውድ ተመልካቾች ዘውድ አጓጊው አስገራሚው የቱርክ ድራማውንም ቢሆን በቅጠል ቲቪ የዩቲዩብ ቻናል በዚሁ አቀራረብ ይቀጥላል። ውድ ተመልካቾች በሁለተኛው ቻናላችን በቅመም ስቶሪ ደግሞ የታመሙ አበቦች የሚሰኝ አስገራሚ ደስ የሚል የፍቅር ድራማ ወደ እናንተ ይዤ ቀርባለሁ። በዚሁ በተመሳሳይ አቀራረብ የሚመቻችሁ ሰዎች እዛም እየገባችሁ እንድትከታተሉ በትህትና ጠይቃለሁ። ስውር እጅ የሚሰኘው ድራማ አላለቀም፣ አሁንም ቢሆን ይቀጥላል። ሰዓቱን እየጠበኩኝ ለእናንተ ዘውትር አዳዲስ ክፍሎችን ይዤ ብቅ እላለሁ። ሁልጊዜ በላይካችሁና በኮሜንታችሁ የምታበረታቱኝ ክቡራን የቻናል ቤተሰቦች ከልብ አመሰግናለሁ። በቀጣይ በአዳዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሁን።